በምዕራብ አፍሪካዊቷ ኒጀር ዋና ከተማ አየር ማረፊያ ላይ በተፈጸመ ጥቃት በኢትዮጵያ አቪዬሽን ባለስልጣን የተመዘገቡ ሁለት አውሮፕላኖች መጠነኛ ጉዳት እንደደረሰባቸው የኢትዮጵያ አየር መንገድ ገለጸ። አሜሪካ ወደ አውሮፕላን ተሸካሚ መርከብ የሚበር የነበረውን የኢራንን ድሮን መታ መጣሏን የባህር ኃይሉ አስታወቀ። የህንዱ ጠቅላይ ሚኒስትር ሞዲ የሩሲያን ነዳጅ መግዛትን ለማቆም ከተስማሙ በኋላ ትራምፕ በህንድ ላይ የሚጣለውን ታሪፍ እንደሚቀንሱም ተናግረዋል። አይኤስ በኢትዮጵያ በተመዘገቡ አውሮፕላኖች ላይ ጉዳት እንዳደረሰ መግለጫዎች ወጡ። በምዕራብ አፍሪካዊቷ ኒጀር ዋና ከተማ አየር ማረፊያ ላይ በተፈጸመ ጥቃት በኢትዮጵያ አቪዬሽን ባለስልጣን የተመዘገቡ ሁለት አውሮፕላኖች መጠነኛ ጉዳት እንደደረሰባቸው የኢትዮጵያ አየር መንገድ ገለጸ። ጉዳት የደረሰባቸው ሁለት ቦይንግ 737 አውሮፕላኖች አስካይ የተባለው አየር መንገድ በኢትዮጵያ አየር መንገድ አማካኝነት የተከራያቸው እንደሆነም አስታውቋል። የኢትዮጵያ አየር መንገድ ሰኞ ጥር 25 2018 ዓ.ም ባወጣው መግለጫ እንደጠቀሰው በአየር ማረፊያው ላይ የደረሰው ጥቃት ባለፈው ሳምንት ረቡዕ ጥር 21 ሌሊት እንደነበረም ተዘግቧል። ኢስላሚክ ስቴት አይኤስ ከኒጀር ዋና ከተማ ኒያሚ ወጣ ብሎ በሚገኘው ዲኦሪ ሃማኒ ዓለም አቀፍ አየር ማረፊያ ላይ የተፈጸመውን ድንገተኛ ጥቃት ማቀነባበሩን በመግለጽ ኃላፊነቱንም ወስዷል። የኮት ዲቯር አየር መንገድ በአየር ማረፊያው ላይ በደረሰበት ጥቃት አንድ ኤርባስ ኤ319 አውሮፕላኑ ላይ ጉዳት እንደደረሰም አስታውቋል። የአውሮፕላኑ ዋነኛ አካልና የቀኝ ክንፉን መጎዳቱንም ገልጿል። በዚህ ጥቃት ጉዳት ያስተናገደው ሌላኛው የአየር ትራንስፖርት አቅራቢ የኢትዮጵያ አየር መንገድ ድርሻ የያዘበት አስካይ ነው። ዋና መቀመጫውን ቶጎ ውስጥ ያደረገው አስካይ ራሱን ፓን አፍሪካዊ አየር መንገድ ብሎ የሚገልጽ ሲሆን ወደ ተለያዩ አፍሪካ ሀገራትም ይበራል። የአስካይ ቴክኒካልና ስትራቴጂክ አጋር የሆነው የኢትዮጵያ አየር መንገድ የካፒታል ወጪን በማድረግ ተሳትፎም አለው። የኢትዮጵያ አየር መንገድ በ2001 ዓ.ም የተመሰረተውን የአስካይ አየር መንገድ የ25 በመቶ ድርሻ የያዘ ሲሆን የመጀመሪያዎቹ 5 ዓመታትም አስተዳድሮታል። በአሁኑ ሰዓት አስካይ አየር መንገድ ዋና ስራ አስኪያጅም ኤልያስ ወልደማርያም ናቸው። አስካይ አየር መንገድ ጥቃቱ በደረሰበት ማግስት ሐሙስ ዕለት ባወጣው መግለጫ ከምሽቱ እስከ ንጋት የቆየ ደህንነት ችግርን መከሰቱንም አረጋግጧል። በኒጀር አየር ማረፊያ ላይም በደረሰበት ጥቃት ቆመው በነበሩ ሁለት አስካይ አውሮፕላኖች ላይ መጠነኛ ጉዳት መድረሱንም ገልጿል። የኢትዮጵያ አየር መንገድ ሰኞ ባወጣው መግለጫ ጉዳት የደረሰባቸው ቦይንግ 737 አውሮፕላኖች እንደሆኑም አስታውቋል። ጉዳት የደረሰባቸው አውሮፕላኖች አስካይ አየር መንገድ በኢትዮጵያ አየር መንገድ አማካኝነት ከአውሮፕላኖች ኪራይ የተከራየው እንደሆኑም አስታውቋል። በኢትዮጵያ ሲቪል አቪዬሽን ባለስልጣን የተመዘገቡ እንደሆኑም ተከትለዋል። በአውሮፕላኖቹ ላይ የደረሱትን ጉዳት ለመገምገም የቴክኒክ ቡድን ወደ ስፍራው መላኩን የገለጸው የኢትዮጵያ አየር መንገድ ቡድኑ ጉዳቱ መጠነኛ መሆኑን እንዳረጋገጠም አስታውቋል። አውሮፕላኖቹ ተጠግነው በቅርብ ወደ አገልግሎት እንደሚገቡም ለማስታወቅ እንወዳለንም ብለዋል። በአየር ማረፊያ ላይ ከተፈጸሙ ጥቃቶች ጋር በተያያዘ 4 ወታደሮች እንደተጎዱና 20 ጥቃት አድራሾች እንደተገደሉም የኒጀር መከላከያ ሚኒስቴርም አስታውቋል። ከተገደሉት መካከል አንድ የፈረንሳይ ዜጋ ያለው እንደሆነም ተገልጿል። በመፈንቅለ መንግስት ስልጣኑን የተቆጣጠሩ የኒጀር ጁንታ በአየር ማረፊያ ጥቃት ያደረሰውን ኃይሎች ይደግፋሉ ሲሉ የፈረንሳይን የቤኒንና የአይቮሪ ኮስትን ፕሬዝዳንት ከሰዋል። በአውሮፕላን ማረፊያ ላይ የተሰነዘረውን ጥቃት ለማክሸፍ እገዛ አድርጋለች ላላትም ሩሲያ ደግሞ በጣም ምስጋናን አቅርበዋል። ለክስተቱ ኃላፊነት የወሰደው ኢስላሚክ ስቴት በበኩሉ ጥቃቱ ጥር መጀመሪያ ላይ እንዲፈጸም ታቅዶ የነበረ ቢሆንም በደህንነት ምክንያቶች የተነሳ የተራዘመ መቆየቱን እንደገለጸ ቢቢሲ ሞኒተሪንግ ዘግቧል። የቡድኑ አባላት ጥቃቱን ሲፈጽሙ የሚያሳይ የ1 ደቂቃ ከ37 ሰከንድ ርዝማኔ ያለው ቪዲዮ እሁድ ዕለት በቴሌግራም ገጹ ላይም ለቋል። ቪዲዮ ላይ በርካታ ታጣቂዎች የሚታዩ ሲሆን አብዛኞቹ ሞተር ሳይክል እየነዱም ይታያሉ። ታጣቂዎቹ ምሽት ላይ የአየር ኃይል ካምፕ የሚመስል ቦታ ሲያጠቁና ጋራጅ ውስጥ የቆሙ ቢያንስ 3 አውሮፕላኖችን ሲያጠቁም ይታያሉ። ሲያጠቁ የሚታዩት 2 ቀላል አውሮፕላኖችና አንድ ደግሞ ሄሊኮፕተር እንደሆኑም ይገመታል። በቪዲዮም ላይም ታጣቂዎቹ አንድም የሚታይ ተቃውሞ ሳይገጥማቸው በነጻነት ሲንቀሳቀሱም ይታያል። በአንዱ የቪዲዮ ክፍል ላይም ታጣቂዎቹ 3 ትላልቅ የንግድ የመንገደኞች አውሮፕላኖች አጠገብ የሚገኝ የአውሮፕላን ማኮኮቢያ መንገድ ላይም ያለምንም እንቅፋት ሲጓጓዙም ይታያሉ። ቪዲዮም ላይ የተኩሱ ድምጾች የሚሰማ ቢሆንም በንግድ አውሮፕላኖቹ ላይ የደረሰው ጉዳት ግን በፍጹም አይታይም። በአንዱ ቪዲዮ ውስጥም አንድ ታጣቂ እነዚህ ከፈጣሪ በላይ የምታመልኳቸው አውሮፕላኖች ናቸው እያለ ሲጮህ ከዛም በጋራጅ ባለው አንድ ትንሽዬ አውሮፕላን ላይ ሲተኩስም ይታያል። በሌላ ቀረጻ ላይ ደግሞ ታጣቂዎቹ በአንድ ሄሊኮፕተር ላይ አርፒጂ ሲተኩሱና ተኩሱ ከፍተኛ ፍንዳታ ሲያስከትልም ይታያል። ወታደራዊ የሆኑ ኦፕን ሶርስ መረጃዎች እንደሚያመለክቱት አንድ ድረገጽ ላይ በቪዲዮቹ ላይ ሲቃጠሉ የሚታዩት የአሜሪካና የአውስትራሊያ ወታደራዊ አውሮፕላኖች እንዲሁም ሩሲያ ሰራሽ ወታደራዊ ሄሊኮፕተር እንደሆኑም ገልጿል። ተኩስ ቢከፈትበትም ከፍተኛ ጉዳት ያልደረሰበት ደግሞ ቱርክ ሰራሽ የውጊያ አውሮፕላን እንደሆነም ተዘግቧል።
በመፈንቅለ መንግስት ስልጣን ከያዘ በኋላ ኒጀር ከቀድሞ ቀኝ ገዢው ፈረንሳይ ያላትን ወታደራዊ ግንኙነት ያቋረጠው የሀገሪቱ ወታደራዊ መንግስት በቀጠናው የሚንቀሳቀሱ ኢስላሚክ ስቴትን ለመዋጋት ፊቱን ወደ ሩሲያ አዙሯል። የኒጀር መከላከያ ሚኒስቴር ሳሊፍ ሞዲ በሰጡት መግለጫ ቅጥረኛ ወታደር በመዲናዋ በሚገኙ የአየር ኃይል ካምፕ ላይ ለ30 ደቂቃ ያክል ጥቃት ከሰነዘረም በኋላ በአየርና በምድር አጸፋ እርምጃ እየተወሰደባቸው እንደሆነ ተናግረዋል። አሜሪካ ወደ አውሮፕላን ተሸካሚ መርከብ የሚበር የነበረውን የኢራንን ድሮን መታመጣሏን የባህር ኃይሉ አስታወቀ። ሻህድ 139 በቴህራን የኒውክሌር ፕሮግራም ላይ ከሚጠበቀው የአሜሪካና የኢራን ውይይት በፊት ግልጽ ባልሆነ ኢላማ ወደ ዩኤስ አብርሃም ሊንከን እንደተቃረበም ተናግሯል። የአሜሪካ ጦር በአረቢያ ባህር ላይ በኃይል የቀረበውን የኢራንን ድሮን መጥቶ መጣሉን አስታውቋል። የአሜሪካ ማዕከላዊ እዝ ማክሰኞ ዕለት እንዳወጣው የኢራን ሻህድ 139 ድሮን ግልጽ ባልሆነ ኢላማ ወደ አውሮፕላኑ እየተቃረበም ነበረ። የአብርሃም ሊንከን ኤፍ-35ሲ ተዋጊ ጀት የኢራንን ድሮን መጥቶ መጣሉንም ተናግሯል። ይህም ራሱን ለመከላከልና የአውሮፕላን ተሸካሚውንና መርከቡ ላይ ያሉ ሰራተኞችን ለመጠበቅ ነው ሲልም ማዕከላዊ እዙ የባህር ኃይል ቃል አቀባይ የሆነው ካፕቴን ቲም ሃውኪንስ ተናግሯል። ምንም አይነት የአሜሪካ ወታደራዊ አባልም ሆነ መሳሪያዎችንም አልተጎዳመም ብሏል። የኢራን የተባበሩት መንግስት ተልዕኮ በጥያቄዎቹ ላይ ማስተያየት ለመስጠት ፈቃደኛ አልሆነም። የኢራን የታስኒም የዜና ወኪል ደግሞ በዓለም አቀፍ ውሃ ላይ ካለው አንድ ድሮን ላይ ያለውን ግንኙነት ጠፍቶብናል ሲልም ነገር ግን ምክንያቱን አላሳወቀም። በከፊል ይፋ የሆነው የፋርስ የዜና ወኪል አንድ የኢራን ድሮን በዓለም አቀፍ ውሃዎች ውስጥ የክትትል ተልዕኮ እንዳጠናቀቀም ተነግሯል። ማዕከላዊ እዝ ማክሰኞ ዕለት በሌላ ክትትል በሆርሙዝ የባህር ወሽመጥ ላይ የኢራን አብዮታዊ ጥበቃ የአሜሪካንን ባንዲራ የያዘና በመርከቡ ላይ የተሳፈረ የንግድ መርከቡን እንዳስቸገሩም ተናግሯል። ሁለት የኢራን አብዮታዊ ጥበቃ ጀልባዎችና አንድ የኢራን ሙሃጅር ድሮን በከፍተኛ ፍጥነት ወደ ኤምቪ ስቴና ኢምፐርት ቀርበው ታንከሩን እንደሚሳፈሩና እንደሚጓዙ አስፈራርተዋል ሲሉ ሃውኪንስ ተናግረዋል። ይህ የድሮን ክስተት የተከሰተው ዲፕሎማቶች በኢራንና በአሜሪካ መካከል የኒውክሌር ውይይትን ለማድረግ ሲሞክሩ ሲሆን ዶናልድ ትራምፕ የአሜሪካ ጦር መርከቦች ወደ ኢራን ሲሄዱ መጥፎ ችግር ሊከሰቱ እንደሚችሉ ተናግረዋል። የኢራን ፕሬዝዳንት ማስዑድ ፔዜሽኪያን ማክሰኞ ዕለት የሀገሪቱን የውጭ ጉዳይ ሚኒስቴር ከአሜሪካ ጋር ፍትሐዊ ድርድር እንዲያካሂዱ መመሪያ መስጠታቸውንም ተናግረዋል። ይህ ደግሞ ቴህራን ከዋሽንግተን ጋር ለመደራደር የምትፈልገው የመጀመሪያው ግልጽ ምልክት ነው ብሏል። የትራምፕ ልዑክ ስቲቭ ዊትኮቭ የአውሮፕላኑ አደጋ ቢኖርም በዚህ ሳምንት መጨረሻ ላይ ከኢራን ባለስልጣናት ጋር በቱርክ ለመነጋገር እቅድ እንዳላቸው የዋይት ሃውስ ፕሬስ ጸሐፊ ካሮሊን ሌቪት ተናግረዋል። ይህ ንግግር በዋይት ሃውስ ለመጀመሪያ ጊዜ ቀጥተኛ እውቅናንም ሰጥተውታል። ይሁን እንጂ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እንዳሉት ቴህራን በቱርክ ሳይሆን በኦማን እንዲካሄድ እንደምትፈልግና ከኒውክሌር ጋር በተያያዘ ጉዳዮች ላይ ብቻ ለመወያየት እንደተገደበችና በኑር ኒውስ የውጭ ጉዳይ ሚኒስቴር ቃል አቀባይ ቱርክ፣ ኦማንና ሌሎች በርካታ ሀገራት ስብሰባውን ለማስካሄድ ዝግጁ መሆናቸውንም ገልጸዋል። የፔዜሽኪያን ማስታወቂያ ለሪፎርሚስት ፕሬዝዳንት ጉልህ ለውጥ አምጥቷል። እነዚህ ሰዎች በሀገሪቱ ውስጥ የነበረውን ሁከት ከቁጥጥር በላይ እንደሆነ ለኢራንና ለሳምንታት ሲናገርም ቆይቷል። በተጨማሪም የኢራን ጠቅላይ መሪ አያቶላ አሊ ካሚኒ ድጋፍ እንዳላቸው የሚመለከት ሲሆን ይህም የ86 ዓመቱ ቄስ ቀደም ሲል ውድቅም አድርገውታል። የሊንከን ጦር መርከቦች ጥቃት ቡድን ባለፈው ወር በኢራን ውስጥ በተቃውሞ ሰልፈኞች ላይ ከፍተኛ ተቃውሞ ከተደረገም በኋላ በመካከለኛው ምስራቅ የአሜሪካ ወታደራዊ ክምችት ውስጥ በጣም የሚታይ ክፍል ሲሆን ይህም ከ1979 አብዮታዊ ወዲህ እጅግ የከፋና የሀገሪቱ ውስጥ መረብሻ ነበር። ትራምፕ በጦርነት ወቅት ጣልቃ ለመግባት የዛቻቸውን ተግባራዊ ከማድረግ ወደ ኋላ ያላሉት ከዚያ ጊዜ ጀምሮ ቴህራን የኒውክሌር ስምምነት እንድታደርግም ጠይቀውና መርከቦቹን ወደ ባህር ዳርቻ ልከዋል። ባለፈው ሳምንት ኢራን በቁም ነገር እያወራች ነውም ብለዋል። የህንዱ ጠቅላይ ሚኒስትር ሞዲ የሩሲያን ነዳጅ መግዛትን ለማቆም ከተስማሙም በኋላ ትራምፕ በህንድ ላይ የሚጣለውን ታሪፍ እንደሚቀንሱም ተናግረዋል። ዶናልድ ትራምፕ ህንድ የሩሲያን ነዳጅ መግዛትን ለማቆም መስማማቷን አስታውቀዋል። ይህም አሜሪካን የኤክስፖርት ታሪፍ ለመቀነስም ማቀዷንም አስታውቃለች። የአሜሪካው ፕሬዝዳንትና የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከታላላቁ ጓደኞች አንዱ እንደሆኑ የገለጿቸውን የንግድ ስምምነትን ለመፈራረም መስማማታቸውን አስታውቀዋል። ሙሉ ዝርዝሮች እስካሁን ግልጽ ባይሆኑም ትራምፕ እንዳሉት ሁለተኛውን ትልቁ የሩሲያ ድፍድፍ ገዢ የሆነችው ህንድ ለብዙ ወራት ከአሜሪካ ጫና በኋላ የሩሲያን ነዳጅ መግዛት ለማቆምም ተስማምታለች። ትራምፕ ሰኞ ዕለት ከሞዲ ጋር በስልክ ከተነጋገሩም በኋላ በትሩዝ ሶሻል መድረካቸው ላይ ይህንን ብለዋል። ይህ በዩክሬን ውስጥ በየሳምንቱ በሺዎች የሚቆጠሩ ሰዎች በሚሞቱበት በአሁኑ ጊዜ እየተካሄደ ያለውን ጦርነት ለማስቆም ይረዳል ሲሉም ጽፈዋል። ሞዲ ቀደም ሲል ትዊተር በተባለው ኤክስ ላይ በጻፉት ጽሑፍ ላይ ስለ ታሪፍ አስደናቂ ዜናንም አወድሰዋል። ነገር ግን የሀገራቸውን የነዳጅ ግዢዎች
በግልጽ አልተናገሩም። ህንድ ከባህር ማዶ ከሚገኘው የነዳጅ ምርት በብዛት የምትጠቀመው አብዛኛውን የፍላጎቶቿን ክፍል ለመሸፈን ሲሆን በቅርብ ዓመታትም ውስጥ ርካሽ የሩሲያን ነዳጅ ከውጭ ማስገብታለች። ምክንያቱም አብዛኛው የምዕራቡ ዓለም በ2022 የዩክሬን ወረራን ተከትሎ ከሞስኮ ጋር ያለውን የኢኮኖሚ ግንኙነት ለማቋረጥም ሲሞክር ነው። ትራምፕ የሩሲያን ዘይት መግዛትን ለማስቆም ከተስማሙም በኋላ ህንድ ከዩናይትድ ስቴትስ እና ምናልባትም ከቬኔዙዌላ ተጨማሪ ዘይት ለመግዛት ቃል ገብታለችም ብለዋል። ፕሬዚዳንቱ እንዳሉት ህንድ በህንድ ኤክስፖርት ላይ የምታስቀምጠውን ታሪፍና የታሪፍ ያልሆኑ እንቅፋቶችን ወደ ዜሮ ለመቀነስ እንደምትተጋም ተናግረው የአሜሪካ ታሪፍ ከ25% ወደ 18% እንደሚወርድም ተናግረዋል። ባለፈው ክረምት ትራምፕ በህንድ ላይ ባደረገው ግዢ ላይ ያስቀመጠውን ተጨማሪ 25% የአሜሪካ ታሪፍም እንደሚቀንስም ይጠበቃል። ሞዲ የፕሬዝዳንት ትራምፕን አመራር ለዓለም አቀፍ ሰላም መረጋጋትና ብልጽግና ወሳኝ ነውም ብለዋል። ህንድ ለሰላም የሚደረግ ጥረት ሙሉ በሙሉ ትደግፋለችም ብለዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በታህሳስ ወር ወደ ህንድ በመብረር አገራቸው ወደ ህንድ ያለማቋረጥ ነዳጅ ማጓጓዝን ለመቀጠል ዝግጁ መሆናቸውንም አስታውቀዋል። ፑቲንም ሆነ ሞዲ በወቅቱ ግንኙነታቸው ከውጭ ጫና የሚቋቋም መሆኑንም አጽንኦት ሰጥተዋል። ነገር ግን ህንድ ከሩሲያ የምትገዛው የነዳጅ ግዢ መቀነሱም ጀምሯል። በጥር ወር በቀን 1.2 በርሜል ያህል የነበረ መሆኑን ሮይተርስ እንደዘገበው ሲገልጽ በየካቲት ወር ደግሞ ወደ 1 ሚሊዮን በርሜል በነፍስ ወከፍና በመጋቢት ወር ደግሞ ወደ 800,000 በርሜል በነፍስ ወከፍ መቀነሱንም ተናግሯል። ትራምፕ ሰኞ ዕለት ሞዲ ከ500 ቢሊዮን ዶላር በላይ ዋጋ ያላቸውን የአሜሪካን ኃይል፣ የቴክኖሎጂና የግብርናና የሌሎች ምርቶችን ለመግዛት ቃል መግባታቸውንም ተናግረዋል። ከህንድ ጋር ያለንን አስደናቂ ግንኙነት ወደፊትም የበለጠ ጠንካራ ይሆናል። እኔና ጠቅላይ ሚኒስትር ሞዲ ነገራችንን የምናከናውን ሁለት ሰዎች ነን። ይህም ለብዙዎች የማይነገር ነበረም ሲሉም ጽፈዋል። ለዚህም ጉዳይ ላሳዩት ትኩረት በጣም አመስግነዋል።